በሳሚ የተነሳ እንደዛ መከራሽን ሲያበሉሽ ጉቺ ያለቀስነውን ረሳሹ? አንቺ በሰው ላይ እንደዚህ እኔ በጣም ምጠላው ነገር ይሄን ነው። እኔ ላይ የተሰራውን ነገር እኔን ያሳዘነኝን ነገር እኔ በሌላ ሰው ላይ አልነሳም። ጸብ ውስጥ መግባት የለብሽም፣ ፍቅር ውስጥ መግባት የለብሽም። አለቀ በቃ። በራስሽ መጫወት ትችያለሽ፣ በራስሽ ህዝቡን ማሳቅ ትችያለሽ። አፋችንን ከፍተን እንምናሽ። ምንድነው እንደዚህ ገብተሽ በጥሩ ጊዜ ጓደኞችሽ የነበር ነው በጥሩ ጊዜ አብረሽ የነበር ነው እኮ ያስቀየምሽ ከኔ ጭምር ማለት ነው። ላንቺ ብዬ እኔ ራሴ ከስንቱ ጋር ተባልቼ አም ሲሪየስ። በጣም ነው የፈጠንሽው። ፈጥነሽ እንደወጣሽ ፈጥነሽ ለአንዴና ለመጨረሻ እነግርሻለሁ። አዋቂ የተሰበሰበም ምንም ያለም ገንዘብ ነገ በይ ይሰድበታል። ታውቂዋለሽ ገንዘብ እንዴት እንደሚጠፋ። አንዱ ጎረምሳ መጥቶ በአንዴ ስንት ብር ላስ እንደሚያደርግ ታውቂዋለሽ። ነገ ደግሞ አንዱን በገንዘብ የማትወጪው በሽታ ቢመጣብሽ ወይ ለአባትሽ ወይ ለልጆችሽ ወይ ለወንድሞች። ምክንያቱም የገንዘቡ አመጣጥ ንጹህ ስላለው ሲጀምር ሁላችሁ እዚህ መልኩ ሰውን እየገፉ የሰውን ውድቀት ትላንትና አብሮሽ ደግሞ ከሰው ጋር ልትጣይ ትችላለሽ። እኔ ማንም ለእኔ 5 ሳንቲም ቀለብም ሆነ አንድ አንበሳ ያወረድልኝ የለም። ግን የበላሽበት እጅ እንዳይጥልሽ ተጠንቀቂ። አይዞሽ ያሉ ቃላቶች፣ ያ አይዞሽ ያሉ ቴሌፎኖች፣ ካጠገብሽ ነን ያሉ ብዙ ሰዎች አሉ። እሱ እንዳይጥልሽ፣ እሱ እንዳይጥልሽ። እኔ በጃኒ ማይቼሻለሁኝ፣ በቤታዩ ማይቼሻለሁኝ። ስማርትነትሽ ግን ለእንደዚህ መጥፎ ነገር መሆኑ ያናደዳል። ጥሩ አይደለም ሲሆን ሰውና ሰውን ማስታረቅ ነገሮችን ማብረድ እንጂ ዛሬ ኮዶቼ ፍቅሮቼ ምናምኖቼ ታይ 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 ነገ ደግሞ ላንቺ ደግሞ እንዲህ ብለን ነበር እንዳንል። ሚሊዮን ብር አይደለም ባንክ ውስጥ ያለው ሌላ ጣጣ እንዳያመጣ። ነገር ደግሞ ሲደጋግምሽ እኔ አሁን ዝም ብያታለሁ አይደለ? ሁል ጊዜ ነገር ይደጋግማል። ሁል ጊዜ ነገር ሲደጋግም ቆይ ሆይ ለምንድን ነው ነገር የሚደጋገምብኝ? እግዚአብሔር እየፈተነኝ ነው። ይህንን ሳነሳ ይወድቃል፣ ይህንን ስል ይወድቃል። በዚህ በኩል ብለሽ አስቢ። እግዚአብሔር እንድትመለሽ ነው በእንደዚህ ከዛም የሚያናጀሰሽ ነው። ኦኬ የሆነ የተሳሳትኩት ነገር አለ። የሆነ ጓደኞችን የቅርብ እንትኖችን መቀነስ አለብኝ፣ ማክበር አለብኝ። እሱን አስቢበት። አንድ ጉርሻን ብትሆን ትጥላለች ነፍሴ። አንድ ጉርሻን ብትሆን እውነታው ይሄ ነው። ምክንያቱም የዚህ ጉዳትን ተካፋይ ስለሆንኩኝ እኔ ማለት ነው። እኔ በጣም ማከብራት ልጅ ነበረች። እኔን በዛ መልኩ ዳር አለች። የማልጠብቀው ሌላ ሰው እንኳን ቢናገረኝ ችግር አልነበረብኝም። ግን ብዙ ነገር እንተዋወቃለን እኔ እና እሷ። ልክ በቃ ራሷን እንደንትን ቆልላ አንቺ ማለት እኮ ያለብኝ አይደለሁም ተኛሽ የኔ 5% አልኖርሽም እኮ 46 ቢያንስ ቆንጆ ለ16 ዓመት ቆንጆ ኖሬ ገና ለወደፊት መኖርም እንዳንቺ ለምኜ ወይ እዚህ ጋር ቋሚ ባንኬን እስከ ህይወቴ ፍጻሜ ድረስ እንደፈለኩኝ መዝዤ እያወጣው የምኖርበት የትም ሀገር እግሬን ሰቅዬ ስፈልግ ሆቴል የምኖርበት አቅሙ ያለኝ ሴት ነኝ። ማንንም ተደግፌ አይደለም። እሱ ምን አያኮራኝም። ለምን እንደማያኮራኝ ታውቂያለሽ? ዓለም ዛሬ የምንኮራባት ሰዓት አይደለችም። ዛሬ ባንኩ በሙሉ እንትን ቢል ቢቆለፍ ከማንኛውም ስደተኛ እኩል ምናልባት በረሃ ለበረሃ ወይ ተራራ ለተራራ ውሃና ስንዴ ስንለምን ነው የምታየን። ባለሀብቱም ይሆን ባለስልጣኑ። ይህንን ወቂ። የምናያቸው ነገሮች በሙሉ የሚያኮሩ አይደሉም።
ከዛሬ ነገ ዛሬ ምን ተነሳ? በተለይ አንቺ ያለሽበት አካባቢ ላይ ብትጠነቅ እንፈራለን። የሰለጠነ ሀገር ውስጥ ኖረን እንኳን ያንቺ ቀርቶ አይደለም። ትላንት እሷን እንዴት ነው ግን ሰው ትላንትና አንቺን እንደዛ ሲያደርጉሽ እነ ሜሮን እነ አዲስ እነ እንቁርቴ ያ ትከሰሻለሽ። እንዴት ሆኛል? ያንን ቀን ለምን ትረሺዋለሽ? ያማህንስ ለምን ትረሺዋለሽ? በየጊዜው አንቺ ላይ እንትን ለማለት ነው። ግን በዛ ሰዓት አጠገብሽ ላይ አይዞሽ ነው ያሉሽ እነዛ ሰዎች ዛሬ የምታዋረጃቸው ማለት ነው። ያልሆነ ነገር ነው እያረግሻለሽ። ጥጋብ ረሃብ ጊዜ ይሰጣል፣ ጥጋብ ግን ጊዜ አይሰጥም ትላለች አያቴ። ምኑ ተበልቶ ምኑን አይተሹ? ዓለም እኮ ገና ሰፊ ናት። እንዴት ሰው በአንድ ዶሮ በአራት ቤት ውስጥ ይጠግባል? እስቲ ከሳሎን ጓዳ ከመኝታ ቤት ኪንግ ቤድ ምናምን የሚባለውን ሆቴሉን ቤቹን ብታዩ ምን ልትሆኝ ነው ጉቺ? እግዚአብሔር ምስክሬ ነው። ፌራሪ እነ ፔጆ ምናምን ብታያቸው እነ ማርቼዲስን እነ ተስላን ብታያቸው እኔ እኮ ጉቺ እኮ የምታስቀኝ እኮ ለዚህ እኮ ነው። እነሱ ጋር ብትደርሽ ምን ልትሆኝ ነው? እነ አሜሪካን እነ ካናዳን እነ አውሮፓን ብታይ እንግዲህ ከዛ የሳራ ሀበሻ ቤት እንኳን እንዳትሄጂ ነጭ ቅማን እንዴት አርጋ እንደያዞረችብሽ እንደሆነ ታውቂዋለሽ። አረ ገና ነው፣ ገና ህይወት አልተጀመረም ጉቺ። ገና ነው የእውነት ገና ነው። አትጥገቢ። ማሜ እንኳን ቤት የሚያክል መኪና ይዛ ነው ብትናገርም ኑሮን እየኖረችው ነው። የኔ እናት ላይፏን ቋቅጭ እያለች ነው አሜሪካ ላይ 2 ልጆቿን አጠገቡ አርጋ ብትናገርም ተበድያለሁ ብላ ነው ወይ ተናገር። እነሱ ከበፊትም የራሳቸው ስትረስ አለባቸው። እውነቴን እኮ ነው የምላችሁ። ጎንደሬዋ ማሜ እኮ መኪናዋ ራሱ እኮ ቤት ነው። ሳሎን ቤት አለው፣ ባኞ ቤት አለው፣ ፑል አለው፣ ባር አለው። እናቴ እሷ እንኳን አልጠገበችም። የእውነት ጉቺ እና እኔ እኮ ጉቺ እንደንሳስባት እኮ ታስቀኛለች። ኧረ ጉቺ ገና ነው። ቆይ ጉቺዬ ገና ነው ማማዬ ገና አልካሊፍ ምንድነው የሚባለው? ይሄ ዱባይ ያለው አልካሊፍ ነው ምንድነው የሚባለው? እሱ ላይ ብትወጪ ብታድሪ አልካሊፍ ምንድነው የምትሉት? አልካሊፍ ነው የሚባለው ምንድነው? ዱባይ ያለው ረጅሙ ሆቴል እዛ ላይ ብትወጪ የሆነ ትልቅ ተስላ መኪና ይዘሽ ከሳሉ ነው እንደዛች ዱባይ እንዳለችዋለች ማናት ስሟ እንደ ሜሊ ነው ሜሊ የምትባለው ቆንጆዋለች። እንደሷ ብትሆን ጉቺ ገደለችን። በቃ ጦትሽን ብታሰሪ ምናምን ቂጥሽን ምናምን ቡርጂን ካሊፋ ላይ ብትወጣ ጉቺ ያ ረቢ ጌታ ያላ እንደ ሜላ ብትሆን ጨረሰችን። ባይዘዌ ሀገር ሰላም ከሆነ ኔክስት ዊክ እመጣለሁ። ማነው ኔክስት መንዝ እመጣለሁኝ እና እውነቴን እኮ ነው የምለው። ማናባቱ ይነካኛል ብላለች እኮ። አሁንማ ግን ያው ከጓደኛና ከቤተሰብ ግን አይጀመርም ነፍሴ። ከጥሩ ሰው አይጀመርም፣ ከባለውለታሽ አይጀመርም። አይዞሽ ካሉሽ ሰዎች አይደለም ስድብ የምትጀመሪው። ባይሆን በችግርሽ ጊዜ ያገለሉሽ በከፋሽ ጊዜ ያላዳመጡሽ እነሱ ላይ ሄጅባቸው። ለማንኛውም ልቦና ይስጥሽ። እውነት ለመናገር ፈርቼልሻለሁ። ላንቺ ታውቂያለሽ ደግሞ ምላሴ ጥቁር እንደሆነ ዲዩ ነው ዳሲያ ታውቂኛለሽ። ብዙ ጊዜ መክርሻለሁ እንጂ አልሰድብሽም። ተጠንቀቂ። ሁላችሁም ብትመከሩ ነው የሚሻለው። ቂም ጥሩ አይደለም። በቃ ደግሞ ስናልፈው ነው የሚሻለው። ስናልፈው በቃ እልፍ ሲል እኮ እልፍ ይገኛል። በቃ አስከፍተውንም ሊሆን ይችላል፣ በግላችን አናደውንም ሊሆን ይችላል። በቃ እለፉት። በቃ ለእግዚአብሔር ስጡት። እስቲ ማናቸውም ከማናችን ጤነኛ ሆነን አይደለም፣ አፋችን ሊያልፍ ይችላል። ለእግዚአብሔር ብሰጡት እግዚአብሔር ይመልሳል።
ሁል ጊዜ ቲያትር ይደብራል። ማማ are you okay? Yeah, I'm all right. Guys, ciao. ልጄ ብቻዋን ሆነች። ባይ ባይ